እሺ አመሰግናለሁ። ያው ስሜ ገረሙ ሱንክቻ እባላለሁ። የሀላባ ዞን ፍትህ መምሪያ ኃላፊ ነኝ። በተለይ የሀላባ ዞን ፍትህ መምሪያ በዋናነት ዋና ዓላማው የህግ በላይነትን ማረጋገጥ፣ ፍትህን ማስፈንና የዜጎችን ሰብአዊና ዲሞክራሲያዊ መብትን መጠበቅ ብቻም ሳይሆን የፍትህ ተደራሽነትን ለህብረተሰቡ ተደራሽ በማድረግ ህብረተሰቡ በየአቅራቢያው ፍትህ እንዲያገኝ ማድረግ ብቻም ሳይሆን ወንጀልንም ጭምር በተለይ ከግንዛቤ ስራ ጋር ተያይዞ ወንጀሎች እንዳይፈጸሙ ቀድሞ በመከላከል በዚህ ሂደት ላይ ወንጀሎች በሚፈጸሙበት ጊዜ ይህን ወንጀል ከፖሊስ አካላት ጋር አንድ ላይ በመሆን በበላይነት የወንጀል ምርመራን በማከናወን አጥፊዎችን ለህግ በማቅረብ አጥፊዎች ባጠፉት ጥፋት ልክ ታርሞና ታንጾ አምራች ዜጋ ሆኖ ወደ ህብረተሰቡ እንዲቀላቀሉ እገዛ የማድረግ ወይም ደግሞ በተግባር የማስራት ስራ መሆኑ ይታወቃል። በዚህ መነሻ በተለይ ከለውጡ በፊት የምርመራ የማጥራት ሚጣኔ የሚባል ነገር አለ። የምርመራ ሚጣኔያችን 96% ነበረ፣ ማለትም 94% ነበረ። በአሁኑ ሰዓት የማጥራት ሚጣኔያችን 99% መጥቷል ማለት ነው። ይሄ ትልቅ ውጤት ነው ብሎ መውሰድ ይቻላል። ከዛ ውጪ የመዝገብ ባላ እንደ ዞን ማለት ነው። ከዛ ውጪ የማስቀጣት ሚጣኔ ነው ወይም ደግሞ አጥፊዎች ወይም ተጠርጣሪዎች እኛ ጋር በሚመጡበት ሰዓት ምርመራው በአግባቡ ተጣርቶ የማስቀጣት ሚጣኔ ግለሰቦች ወይም ደግሞ አጥፊዎች ይከሰሳሉ። ከተከሰሱ በኋላ በፍርድ ቤት በማስረጃ በማስደገፍ ፍርድ ቤት ከቀረበ በኋላ የማስቀጣት ሚጣኔ የሚባል ነገር አለ። ይሄ የማስቀጣት ሚጣኔያችንን በተመለከተ ከለውጡ በፊት ወይም ደግሞ ይዘን የመጣነው 96% ነበር የማስቀጣት ሚጣኔያችን። ግን ከለውጡ በአሁኑ ሰዓት 100% ነው የማስቀጣት ሚጣኔያችን ማለት ነው። ይህ ማለት እንግዲህ የፍትህ ተቋማት ቅንጅታዊ ስራዎችን በዋናነት በቅንጅት የመጣ ውጤት ነው። አሁን ለምሳሌ አንድ የምርመራ ኬስ ወይም ደግሞ አንድ የምርመራ ጉዳይ እኛ ጋር በሚመጣበት ሰዓት ይሄን ጉዳይ የሚመረምር የአቃቤ ህጎች ቲም አለ ወይም ደግሞ የአቃቤ ህጎች የምርመራ ቡድን አለ። ይሄ የአቃቤ ህጎች የምርመራ ቡድን በጋራ ማለት ነው ያስከስሳል አያስከስስም፣ ማስረጃ አለው የለውም ብሎ በተጨባጭ ፋክት የሆነውን እውነታውን ይዞ በመሄዳቸው ነው የማስቀጣት ሚጣኔያችን በአሁኑ ሰዓት 100% ሊረጋገጥ የቻለው ማለት ነው። ስለዚህ በፊት ቅድም ሲያነሳ እንደነበረ 96 ይዘን ነው ወደ ለውጡ የመጣነው ማለት ነው። አሁን ግን የማስቀጣት ሚጣኔያችን 100% ማረጋገጥ ችለናል ማለት ነው። ሌላው የመንግስት ሀብት ወይም ደግሞ መንግስት ሲከሰስ መንግስትን ወክሎ ይከሳል። መንግስት በሚከሰስበት ሰዓት ደግሞ መንግስትን ወክሎ ፍትህ ተቋሙ መንግስትን ወክሎ ይከሳል ማለት ነው። ስለዚህ የመንግስትን ሀብት ማስመለስ ራሱ የፍትህ ተቋም ዋና ዓላማው ነው። ስለዚህ ከዚህ አንጻር ከለውጡ በፊት 24 ሚሊዮን ብር ነበረ ያስመለስ ነው። ግን በአሁኑ ሰዓት ወደ 28 ሚሊዮን 826687 ብር ማስመለስ ችለናል ማለት ነው። ስለዚህ አሁን ከአመት አመት የማስመለስ ሚጣኔያችን ከፍ እያለ እየመጣ ነው ማለት ነው። አሁን ልዩነቱ 4 ሚሊዮን 760227 ብር ብልጫ ያለው ማለት ነው። ይሄ ውጤት ነው። ይሄ ትልቅ ነገር ነው ብሎ መውሰድ ይቻላል። ከዛ ውጪ የፍትህ ተቋማት የ3 ዓመት መንግስት በተለይ የለውጡ መንግስት ለፍትህ ተቋማት ልዩ ትኩረት ሰጥቷል።
በጣም ልዩ ትኩረት ነው ሰጠው። አሁን ለምሳሌ ልዩ ትኩረት ሰጥቷል ብዬ ስል ዝም ብሎ መናገር ሳይሆን ተግባር ተጨባጭ የሆኑ ፋክት የሆኑ ጉዳዮችን ይዞ ነው ወደ ፍትህ ተቋማት የመጣው ማለት ነው። ከፌዴራል ጀምሮ የፍትህ ተቋማትን ሪፎርም ወይም ደግሞ የፍትህ ተቋማት ሪፎርም ነው ያደረገው። ከፕሬዝዳንቶች ጀምሮ ወይም ደግሞ ከፍትህ ተቋማት ከኃላፊዎች ጀምሮ የሪፎርም ስራ እየሰራ ነው የመጣውና ይሄ ደግሞ የሪፎርም ስራ እስከ ታች ድረስ ወርዷል ማለት ነው። እስከ ታች ድረስ ወርዷል እና የፍትህ ተቋማት የ3 ዓመት ትራንስፎርሜሽን እቅድ ነጥፎ 9 ወይም ደግሞ 9 ወሳኝ የሆኑ ጉዳዮችን ነጥፎ ተግባራዊ አድርጓል። ከነኚህ ከ9ኙ ፒላርስ ወይም ደግሞ 9 አሚዶች ብሎ ካስቀመጣቸው የ3 ዓመት ትራንስፎርሜሽን እቅዶች መካከል አንዱ ምንድን ነው? የማህበረሰብ ፍትህ ነው። የማህበረሰብ ፍትህ በሀላባ ዞን ውስጥ እንግዲህ ያው እንደሚታወቀው የሀላባ ማህበረሰብ ፍትህ ማለት አሁን ለምሳሌ እኛ ጋር የሀላባ ሴራ ኦገቴ አለ አይደል? በቃ ጉዳዮች ወደ ፍርድ ቤት ወይም ደግሞ ወደ ፍትህ ተቋማት ሳይመጡ እዛው በሰፈሩ ጉዳዩ የሚያልቅበት ሂደት ነው። እኛ ያንን ምን አደረግን መሰለ? ፍትህ በመንደሬ ልማት በጓሮዬ በሚል ኢኒሼቲቭ ይሄ ያው ቀደም ሲልም ነበረ፣ ግን ደግሞ የነበረውን በደንብ አልተጠቀምንበትም። የለውጡ መንግስት ከመጣ በኋላ የተረሱ ያሉ ግን የተረሱ አዋራቸውን የማራገፍ ስራ ነው የሰራነው። ምንድን ነው ያደረግነው? አንደኛ ቀደም ሲል የነበሩ የፍትህ ወይም ማን ነው የሀላባ ሴራ ኦገቴ ባህላዊ ሽማግሌዎች አሉ። እነኚህም ባህላዊ ሽማግሌዎች 49 ጎሳ ነው አለው ሀላባ ውስጥ። የ49ኙም ጎሳ መሪዎች እነማን እንደሆኑ የመለያ ስራ ሰርተናል። ማን ናቸው? የመለያ ስራ ተሰርተዋል። ቀደም ሲል ማንን ይመራል እንደ ፍትህ አናቅም ነበረ። የመለያ ስራ ሰርተናል፣ ጥቅሙን በደንብ ስለተረዳን ማለት ነው። ያ ብቻ አይደለም፣ እዛው ማን ነው በየአካባቢው ከከተማ ጀምሮ ማለት ነው በየአካባቢው ዳኝነት የሚሰጡት ቦታ የመለያ ስራ ተሰርቷል። 128 ባህላዊ ክዋኔያቸውን የሚፈጽሙበት ቦታ የመለያ ስራ መስራት ብቻም ሳይሆን እውቅናም ጭምር ህጋዊ ማዕቀፍ ጭምር ያ ቦታ ዳር ድንበሩ ማን ነው ቦታው ምን ያክል ነው የሚለውን ጭምር የካርታ ማረጋገጫም ጭምር የሰራንበት ሂደት ማስታወስ ይቻላል። ስለዚህ ከዚህ መነሻ ፍትህ በመንደሬ ልማት በደጄ ልማት በጋሮዬ በሚል መሪ ቃል ቁሊቶ ከተማን ጨምሮ አሁን ለምሳሌ ቁሊቶ ከተማ ባህላዊ የዳኝነት ስርዓት እምብዛም አልነበረም፣ ህብረ ብሔራዊ በመሆኑ መነሻ ማለት ነው። ስለዚህ ቁሊቶ ከተማንም ጭምር ህብረ ብሔራዊ በሆነ መልኩ ብቻም ሳይሆን አካታች በሆነ መልኩ ሁሉንም ማህበረሰብ ክፍል በአካታተ መልኩ ፍትህ በመንደሬ አሳይን ተደርገዋል ማለት ነው። አሳይን ተደርጎ ወይም ደግሞ ተለይቶ በተግባር እየተሰራ ያለበት ሂደቶች አሉ። አሁን ለምሳሌ በቁሊቶ ከተማ ላይ ያው ይሄን ኢኒሼቲቭ የጀመርነው በ2016 ነው። ቁሊቶ ከተማ ላይ 2016 ላይ 1200 ኬዝ ነበረ የነበረው ማለት ነው የወንጀል ፍሰቱ። ይህን ፍትህ በመንደሬ ተግባራትን ከጀመርን ወዲህ ፍትህ በመንደሬ በውስጡ ብዙ ነገሮች ብዙ እንትኖች አሉት፣ ለውጦች አሉት። አሁን ግንዛቤ ስራውም እዛ ውስጥ ነው አለው። የሚፈጠሩ አለመግባባቶች እነኚህ ፍትህ መንደሬ ሽማግሌዎች የሚጨርሱበት ሂደትም እዛ ውስጥ ነው አለው። በዚህ መነሻ ኬዝ እንግዲህ በቁሊቶ ላይ 1200 ነበረ ብዬ ያለው በ2016 ይህን የፍትህ መንደሬ ተግባራትን አጠናክረን መስራት ከጀመርን በኋላ 621 አሻቅበዋል በ2017 ማለት ነው። ይሄ ትልቅ ለውጥ ነው። ያ ብቻ አይደለም። እዚህ ቁሊቶ ከተማ ላይ በርካታ የሆኑ የሞተር ስርቆቶች ነበሩ። ቤቶችን ለሌቦች ጣሪያም ጭምር ቆርጦ እየገቡ የተለያዩ የግለሰቦችን ሀብት ሲሰርቁ ነበሩ። አሁን ኦልሬዲ አውቶማቲካሊ በሚቻል መልኩ ቀንሰዋል። በየመንግስት ተቋማቱ ስርቆቶች ነበሩ፣ ሞተር ስርቆቶች ነበሩ። በጣም ከፍተኛ ስጋት ነበረ። በተለይ በቁሊቶ ከተማ ላይ የፍትህ ጥምር ማነው የፍትህ መንደሬ ሽማግሌዎችና የቁሊቶ ከተማ በየኮሪደሩ በማነው በየብሎኩ የተደራጁ በጸጥታ በኩል በየብሎኩ የተደራጁ የብሎክ አስከባሪ አካላት አሉ። ከነሱ ጋር ቅንጅት በመፍጠር
ጸጉረ ለውጥ የሆኑ አካላትን አሳልፎ ለህግ በመስጣት ወንጀሎችን መቀነስ ችለናል። አውቶማቲካሊ በሚባል መልኩ ማለት ነው። ይሄ ትልቅ ነገር ነው። ስለዚህ ከዚህ አንፃር ከተማን ጨምሮ እስከ መዋቅሮች ድረስ 600 ሽማግሌዎችን የመለያ ስራ ያሰረ ነው ማለት ነው። ስለዚህ ከዚህ መነሻ ሽማግሌዎች ሴሌክት ከተደረጉ በኋላ እነኚህ ሽማግሌዎች በወንጀልና በፍትሐ ብሔር 412 ጉዳዮችን ጨርሰዋል ማለት ነው። አሁን ይሄ 412 አቤቱታዎች በወንጀልም በፍትሐ ብሔርም ወደ ፍትህ ተቋማት ጉዳያቸው ሄዶ ቢያልቅ ኖሮ 32 ሚሊዮን 960 ሺህ ብር ውጪ ያወጡ ነበረ። ይሄን ወጪ ማትረፍ ችለናል ማለት ነው። ይሄ ለኛ ትልቅ ግብአት ነው ብሎ መውሰድ ይቻላል። ይህ ብቻ አይደለም። ከለውጡ በፊት ምን ያህል ቀበሌዎች ከዕዳ ነፃ ናቸው? ምን ያህል ቀበሌዎችስ ምንም ወንጀል በፍትህ ተቋማት አልተመዘገበም የሚለው ነገር ላይ የልየታ ስራ አይሰራም ነበር። ግን ይሄ ከለውጡ መንግስት ወይም ደግሞ ላለፉት 5 ዓመታት ወዲህ ምን ያህል ቀበሌዎች ከወንጀል ነፃ ናቸው ወይም ደግሞ ምን ያህል ቀበሌዎች ከዕዳ ነፃ ናቸው የሚለው ነገር ልየታ የማድረግ ስራ ተሰርቷል። በዚህ መነሻ በእርግጥ የወንጀል ጉዳይ ነገ ምን እንደሚፈጠር ባይታወቅም ግን እንደ ፍትህ ምንም አይነት በፖሊስ ጣቢያ ወይም ደግሞ በፍትህ ተቋማት ምንም አይነት ወንጀል ያልተመዘገበባቸውን ቀበሌዎች መፍጠር ችለናል። በየአመቱ እነኚህን ቀበሌዎችን ልየታ እናደርጋለን። አሁን ለምሳሌ በአሁኑ ሰዓት 12 ቀበሌዎች ምንም የወንጀል አቤቱታ በፖሊስ ጣቢያ ያልተመዘገበባቸው ቀበሌዎችን መፍጠር ችለናል ማለት ነው። ይህ ትልቅ ግብአት ነው ብሎ መውሰድ ይቻላል። ስለዚህ ይሄ ትልቅ ግብአት ነው። ሌላው ደግሞ በእነኚህ አሁን እኛ ሴሌክት አድርገን ወይም ደግሞ ለይተን እየሰራን ያለ ነው 48 ቀበሌ ነው። 48 ቀበሌዎችን በፍትህ መንደሬ አስታቅፈን እየሰራ ነው። ለውጥ አለ የለም የሚለውን ነገር እያረጋገጥን ጭምር ማለት ነው። ስለዚህ በዚህ መነሻ በእነኚህ ቀበሌዎች 20 ቀበሌዎችን ኢዳ ለይተናል ማለት ነው። በ20 ቀበሌዎች ኢዳ ያለባቸውን ቀበሌዎች ለይተን 15 ቀበሌዎችን ደግሞ ከዕዳ ነፃ ማድረግ ትችልናል። በአሁኑ ሰዓት 15 ቀበሌዎች ከዕዳ ነፃ ናቸው። ይህ ትልቅ ትሩፋት ነው። ይህ ትልቅ የመንግስት ትሩፋት ነው ብሎ መውሰድ ይቻላል። በዚህ መነሻ ወደ 6 ሚሊዮን 340,678 ብር ለመንግስት ማስመለስ ችለናል ማለት ነው። ይሄን የሚያደርጉት እነኚህ ሽማግሌዎች ናቸው። ከዚህ በፊት ክስ በጉልበትም በውጪም ከጊዜ አንጻርም በርካታ እንትኖች ነበሩ፣ ወጪዎች ነበሩ ሲወጡ ነበሩት። ይሄ ትልቅ ነገር ነው ብሎ መውሰድ ይችላል። ሌላው ምንድነው በቁሊቶ ከተማን ጨምሮ በዞኑ ውስጥ 418 የደሃ ህብረተሰብ ክፍሎችን የመለያት መዝግበን ይዘናል ማለት ነው። ከነኚህ ከ418 የደሃ ህብረተሰብ ክፍሎች ውስጥ በአንድም በሌላ ሀብት ንብረታቸው በባለ ሀብት የተያዙት ምን ያህል ናቸው የሚለውን ነገር ልየታ አድርገናል ማለት ነው። ስለዚህ በለየነው መነሻ በርካታ የሆኑ ሀብቶችን ማስመለስ ችለናል ማለት ነው። አሁን ለምሳሌ በገጠር የደሃ አቅመ ደካማ ለመክሰስ አቅም የሌላቸው የጉልበትም ሊሆን ይችላል የገንዘብም ሊሆን ይችላል አቅም የሌላቸውን ግለሰቦችን ለይተን 9.35 ሄክታር መሬት በነፃ ማስመለስ ችለናል ማለት ነው። በአቃቤ ሕግም ጭምር ይገዛ በማድረግ ከነኚህ ከፍትህ ጥምር ኮሚቴዎች በጋራ ሆነን 9.35 ሄክታር ማስመለስ ችለናል ማለት ነው በገጠር። በተመሳሳይ መልኩ በቁሊቶ ከተማ ከደሃ ግለሰቦች 31,660 ካሬ ሜትር መሬትና 4 የከተማ ቤቶችን 9 እንስሳቶችን ማስመለስ ችለናል። አቅመ ደካማ የሆኑ ሴቶችን በተለይ ማለት ነው። እንግዲህ ይህ የለውጡ መንግስት ከመጣ ወዲህ በተለይ የሴቶችን የህገ መንግስታዊ ሀብት ወይም ደግሞ ንብረት የማፍራት ንብረት የመጠቀም መብትን ከማረጋገጥ አንጻር ልዩ ትኩረት ተደርጎ እየተሰራ ያለበት ሂደቶች አሉ። ስለዚህ ይሄ ከተመለሱ ቤቶችና መሬቶች አብዛኛዎቹ የሴቶች የአቅመ ደካማ የሴቶች ንብረት ነው ብሎ መውሰድ ይቻላል። ሌላው የመንግስት መሬት ነው። በአንድም በሌላ በተለያዩ ቦታ ያሉ 13.35 ሄክታር መሬት
በየአካባቢው ካሉ በፍትህ መንደር ሽማግሌዎችና ከአመራር ጋር በጋራ በቅንጅት ፈጥረን 13.35 ሄክታር የመንግስትን መሬት ወደ መንግስት ባንክ ተመላሽ ያደረግንበት ይሄ ትልቅ ትሩፋት ነው ብሎ መውሰድ ይቻላል።